በጣም ወዳችኋለሁ፣ አከብራችኋለሁ። ወደፊት ደግሞ ብዙ ነገር አስባለሁ ከእናንተ ጋር ከኦዲየንሶቼ ጋር። ባይ ዘ ዌይ እኔ የሁሉም ልጅ ነኝ ማለት ይቻላልና ከልጅነት ጀምሮ ሚዲያ ላይ ነው ያደግኩት። ኦዲየንስም ነው ያሳደገኝ ማለት ይቻላል። ምናልባት የዛሬ 2-3 አመት የሰራኋቸውን ቪዲዮዎች ካያችሁ በጣም ልጅ ነበርኩኝ። የንስላቸው አሁን አድጌያለሁ ምናምን እያልኩኝ ሳይሆን በቃ ኦዲየንስ ነው በእጁ ይዞ ያሳደገኝ ማለት ይቻላል። እና ብዙ ነገሮችን ከኦዲየንሶች አግኝቻለሁኝ ከእናንተ ማለት ነው። ይሄን የመሰለ ዩቲዩብ ቻናል አግኝቻለሁኝ እና ሁላችሁም ተባብራችሁ ነው ለዚህ ደረጃ ያደረሳችሁኝ ማለት ይቻላል። እና ሁላችሁንም አከብራችኋለሁ፣ ሁላችሁንም ወዳችኋለሁ። ለእናንተ ልዩ ቦታ አለኝ። ከልብም ደግሞ አመሰግናለሁ። የምሬን ስናገራችሁ ወደፊትም ደግሞ ብዙ ስራዎችን አስባለሁ ከእናንተ ጋር እናንተ የሚያዝናኑ ኢንጆይ የሚያደርጉ የሚያስደስቱ ብዙ ስራዎችን ለመስራት እቅድ አለኝ ወደፊትና በቃ ይሄ ነው እኔ ልናገር የምችለው። ምንም ነገር ማውራት አልችልም እና በጣም አመሰግናለሁኝ ፋሚሊዎቼ። በቃ ተምጣና ያለውን ነገር በሙሉ ነግሬያት ፍላጎቷን ጠይቂያት አይ ካለችኝ በቃ እዚሁ ነገሮችን እናበቃለን ማለት ነው። ስለዚህ እኔ የራሴን ህይወት የምኖር ይሆናል። እስኪ ትንሽ ደቂቃ እንታገሳት፣ ትመጣለች። እንግዲህ ብቻሽን ነው እኔ ያልኳት ዛሬም ማለት ነው። ለምን በቃ ላውራት ስለፈለኩኝ ነው ብቻዋን እንድትመጣ የፈለኩት ማለት ነው። እና እስኪ ትንሽ ደቂቃ እንታገሳት። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል። አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን በጽናት የቆየው ፍቅራችን በሀሳብ ይታየኝና እረካለሁ ያችን ቀን እስከማያት ናፍቃለሁ በሀሳብ ይታየኝና እረካለሁ ያችን ቀን እስከማያት ናፍቃለሁ ፋሚሊዎቼ መታለች ግን ለማንኛውም ፋሚሊዎች ብቻሽን ነይ ብያት አሁንም ከዛ ልጅ ጋር ነው የመጣችው ማለት ነው። ስለዚህ ለማውራትም ፍቃደኛ አይደለችም። እኔና እሷ እንዳወራትም ፍቃደኛ አይደለችም ማለት ነው። ደውዬ ነው ያልኳት ብቻዋን ነበረ፣ ግን ደግሞ ዛሬም ከሱ ጋር ነው የመጣችው። ይሄ ማለት ደግሞ እንዳወራትም ፍላጎት የላትም ማለት ነው። ይቅርታ እንኳን እንድጠይቃት ብቻዋን ልትመጣ አልቻለች እና ሃይ ነሽ አንድ ጊዜ ላውራሽ ፈልጋለሁ እንዴ ነው አይደለም አንድ ጊዜ ላውራት አንተ አንዴ እሺ በለኝ እኮ ላውራት ፈልጋለሁ አይ አብሮኝ እሱ እያለ አውራኝ ችግር የለውም አንተ ስታስበው በዚህ ሰዓት እንዴት ብቻዋን ጥያት እንድትመጣ ብቻዋን አይደለችም እኮ ነው ያለሁኝ ወንድሜ ችግር የለውም እኔ ያለሁኝ ላውራት እሱ አለ አውራኝ ሩታ ብቻሽን ላውራሽ ፈልጋለሁ እኮ ነው ያልኩሽ ብቻዬን መሆን አልፈልግም በሰዓት የጠራሁሽም ብቻሽን ነው እኮ ዛሬ አይደለ አውቃለሁ ስለዚህ እኔ ደግሞ ብቻዬን መሆን አልፈልግም ከሱ ጋር ሆኜ ማውራት ከቻልክ አውራኝ ሩታ በእግዚአብሔር እየለመንኩሽ ነው ያለሁት ኧረ መለመን አይጠበቅብህም እንዴ በነገራችን ላይ ወሬያችሁን መጀመር ትችላላችሁ በክርክር ራሱ አልደከማችሁ ይዘትኛል ቅድም ነው የመጣችሁት እሷ ደክማለች በዛ ላይ ደግሞ እኮ ስለዚህ ውጣል ሌላ አውራት አንድ ጊዜ አይደለም በዛ ላይ ደግሞ ነው አንተ ከኔ ጋር ጠብን የፈለከው ኖ ችግር የለውም እኮ በሰላማዊ መንገድ እኮ ነው እያወራሁኝ ያለሁት አይደል ውጣል አውራት ፈልጋለሁ በቃ ግልጽ አማርኛ እኮ ነው ብቻዋን ነው የፈለኳት እንዴ ምን ሆናል አንተ ሰው አይደለ አይገባም በሰላማዊ መንገድ ላውራት ውጣልኝ በቃ አይደክምም እንዴ ነገር በእግዚአብሔር እንዴ ምን እየሆንክ ነው ያለው እንዴ እሱ ቀለል አድርገውና ማውራት እንችላለን ብቻሽን ላውራሽ እኮ ነው ፈልጋለሁ ያልኩት ብቻዬን ላውራክ አልችልም ለምን ነው ማቺው አልችልም ለምን ስለማልፈልግ እኮ ምክንያትሽ ምንድነው አልፈልግማ አለመፈላጊ ብቻ በቂ ምክንያት መሰለኝ እኮ ላውራሽ ፈልጋለሁ ብቻሽን አልፈልግም ብቻ ላውራ አልችልም እኔ ደግሞ ገባ ማውራት ከቻልክ አሁን ማውራት እችላለሁ አለበለዚያ ልሄድ ነው እሺ ማታ ቤት ለምን አልመደድሽ አንተን እኮ ስንት ቀን ሙሉ ውጭ ስታድር ትደግመዋለህ አሁን በእኔ ፊትም አንዴ ፕሊስ አንተ ምንም ማፈሪያ የለህም አታፍርም ሩታ
ማታ የት ነው ያደርሽው? አንተ እስከ ዛሬ ስንት ቀን ውጭ ስታድር የት ነው ያደርከው ብዬ ጠይቄ አውቃለሁ? የት ነው ያደርከው ብዬ ጠይቄ አውቃለሁ? አንተ እኔን እንደዚህ መጠየቅ መብት የለም። በመጀመሪያ ደረጃ እኔ ውጭ አላደርኩኝም። ኧረ እባክህ እውነትህን ነው። ውጭ አላደርኩኝም ሩታ። በጣም እሱንማ እኮ አየነው። ምን አሁን እንደዚህ ቆመህ ልትክት ትሞክራለህ እንዴ? እንዲህ ልትክት ትሞክራለህ እንዴ? አንድ ነገር ልንገርህ አይደለ? ሲጀመር ማታ ምንድነው ደውለህ እንደዛ አንተ አንደኛ ነገር መጠየቅ የምፈልገውን ነገር መጠየቅ እችላለሁ። ተረጋጋ። አንደኛ ነገር ማለት ነው በረመዳን ዛሬ ነው እንዴ አንተ ሚስት የሆንኩት? በረመዳን ማለት ነው እኔ ጋር መታ ምንም ልታረጋት ይችላል። ተረዳኛ ሰቢና አንድ ሁለተኛ ረመዳን እንኳን ባይሆን ማለት ነው እቺ ልጅ ቀለበት ከኔ ጋር አላሰረችም፣ እኔ ጋር አላሰረችም። ተረዳኛ ሰቢና አይደለ እንዴ? እንዴት ነው የምታስባት? እንደዚህ የምጠረጥራትን ሰው ነው አንተ የኔ ናት የምትለው? አንድ ነገር ልንገራት፣ ጠርጥሬ ሳይሆን ጥያቄ ነው የጠየኳት። ለዛ እኮ ነው በማያገባ ነገር ውጣ እያልኩ ያለሁት። እሺ ውጣልኝ አሁን። ይቅርታ ሩታ፣ ማይሆን ነገር ነው የሚፈጠረው። ወይንም አስወጪው ማለት ነው እንደዚህ ነው አስወጪው። አይወጣም ሩታ፣ ላወራሽ ፈልጋለሁ። ሌላ ነገር ከሚፈጠር አስወጪው በሰላማዊ መንገድ። ምንም መፍጠር አችልም፣ እሱም አይወጣም። ሩታ፣ በጣም ነው እያናገርኩሽ ያለሁት አይደለ? አስወጪው፣ ላወራሽ ፈልጋለሁ። አንተ ምን እሷ ውጭ አድርሽ ምናምን ብለህ ታስጠቁራለህ እንዴ? አንተ ካሜራ ደቅነህ ሴት ቤት አልሄድክም? ምን ነው የምታወራው? አንተ ራስን እንዴት እንደ ጻድቅ ነው እንደ የምትቆጥረው? ኧረ በእናትህ እንዴት ንጹህ ሰው ነህ? ሩታ ግን እየተበቀልሽ መሆኑ ነው? በፍጹም አይደለም። እየተበቀልሽ መሆኑ ነው። በቀል ከተባለ በእኔ እንደሚብስ ማወቅ አለብሽ ሩታ። የምሬ ነው። በእኔ እንደሚብስ ማወቅ አለብሽ። የምሬ ነው። ታይ ይሻልሻል። ለምን አትጀምረውም? ይሻልሻል ሩታ። በቀል ምናምን የምትለው ነገር በጣም እየታገስኩሽ ነው ያለሁት። የምሬ ነው። እግዚአብሔርን በጣም እየታገስኩሽ ነው ያለሁት። ሌላም ትለው የለክም። በጣም ታጋሽ ነው እባክህ። ለመጨረሻ ጊዜ እየጠየቅኩሽ ነው ያለሁት አይደለ? ዛሬ ነው ማወራሽ፣ በድጋሚ አላወራሽ። ዛሬ ነው ላወራሽ የፈለኩት፣ ብቻሽን ላወራሽ። ማታ ብቻሽን ላወራሽ ነበረ፣ ግን ደግሞ ቤት አላደርስም። ሩታ ምን እየሆንሽ ነው ያለሽው? እኔ ደግሞ ዛሬ ምን ልታወራኝ አልፈልግም ነበር። ሽንም ይቅርታ አውጣልኝ። ላወራት ፈለኩ። ታሽ ይቅርታ። ስማ፣ ግንብ መግፋት ከቻልክ ግፋይና እኮ ነው ታሽ ነው እየነገርኩ ያለሁት። ውጣ በቃ፣ ላወራት ፈልጋለሁኝ ነው አይደል እያልኩ ያለሁት። ስለዚህ ውጣ በቃ። መውጣት ነው። በምን ታውቃለህ? እኔም በምን ትገፋበትና እኔ እናንተ በምንከራከርበት ሰዓት የሷ ጭንቀት ነው እኔ የሚያስጨንቀኝ እኮ። እሺ ውጣ በቃ፣ አለቀ እኮ። አማርኛ እኮ ነው እያወራሁ። ላወራት ፈልጋለሁኝ፣ ሚስቴ ናት፣ እየነገርኩ እኮ ነው። ስለዚህ ውጣ እኮ ውጣ። እሺ እኔ ደግሞ ለምንድን ነው ሌላ ነገር እንዳደረግ ነው የሚያስገድደኝ? ልንገርህ አንተ ራስሽን ያጂ። እኔ ደግሞ አንድ ነገር ልንገርህ፣ ትገፋታለህ። አንተም ልገፋ እችላለሁ። እኔ በደንብ ማለት ገፋታ ማለት ነው። እሷ ሌላ ሙድ ውስጥ እንዳትገባ እኔ አክብሬሃለሁ። ስነ ስርዓት ለሱ ብለሽ እየገፋሽ ነው። ለሱ ብዬ አይደለም፣ ለሱ ብለሽ ነው። ስነ ስርዓትን ያዝ። ለሱ ብለሽ እየገፋሽ ነው። ለሱ ብዬ አይደለም ነው፣ ለሱ ብዬ አይደለም። አንተ ለኔ ክብር ቢኖር ነው እንዴ ሴት ቤት ድረስ ጎታ የመጣው? የትኛው ክብር ነው? አንተ ራስን እንደ ጻድቅ ነው እንዴ የምታየው? ሩታ ስነ ስርዓት ነው። እናስለቀቀኝ ሩዛ። ስነ ስርዓትሽ ነው ያጂ። ስነ ስርዓት መጀመሪያ አንተ ወቅ። ስለ ስነ ስርዓት አንተ ለኔ አትነግረኝም? ገባ? ስነ ስርዓት ምናምን ትላለህ ደግሞ አታፍርም እኮ። እሺ ብቻዬን አውሪኝ፣ የፈለግሽውን ነገር ማውራት የፈለግሽውን ነገር ሳይንስ አትገፋፋ እኮ። አልገፋው አንተ ውጣለን። እኔን ብቻ አይደለም እሷን እንኳን ገፋ። አንድ ነገር ልንገርህ፣ እኔ እና እሷ ተጫዋጩኸንም እንግባባለን። አንተ ግን ማለት ነው እዚህ ጋር መሀል ተቀረ። ውጣ በቃ። ከራስህ ጋር ያልተግባባህ ሰው አንተ ከሷ ጋር ትገባባለህ እንዴ? ከአንተ ጋር የመግባባት ፍላጎት የለኝም። በቃ ተይ። አልተውም። ተይ ምናምን እያልክ አታውራ ደግሞ። እሺ ራቅ ብሎ አንድ ጊዜ እኔ ላውራሽ። ራቅ ይበል እሱ አይልም። ምንህን አምኜ ነው አንተ በእንደዚህ አይነት ባህሪ እኔ ራቅ ብለው ካንተ ፊት ስለ ክብር ምናምን ያወራል እንዴ? ደግሞ አንተ ያማል እንዴ? ጤነኛ ነህ? በጣም ክብር አዋቂ ሰው ነህ አንተ። ለምን አትወጣም? ቆይ አንተም ፈልጌ አልጠራሁም ማለት ነው። ሳትፈልግ ለምን ትመጣለህ? እኮ ይሩጣ እኮ ይውጣ። እሺ ሩታ ይውጣ። ስማ እኔ አንቺን ነው ላናግርሽ የፈለኩት ያልኩሽ ነው። ከሱ ውጪ አንተ ማን ነገር አልፈልግም። በቃ በጣም እያበዛሽው እንደሆነ ማወቅ አለብሽ ሩታ። ተው እንጂ የምሬን ነው። ቀንሰው ማውራት የፈለግሽውን ነገር በሙሉ ብቻዬን አውሪኝ ነው እያልኩሽ ያለሁት። ረፈዳ አልፈልግም። ዛሬ ነው እንዴ ደርሶ ያዙ ልቀቁኝ ምድረምት ያዝ ምድረም ይባለው ለያዝ ለተገላጋይ ሰው ፈልጉልኝ የምትለው ዛሬ ነው እንዴ? እስከ ዛሬ ድረስ የት ነበር አንተ? ማን ነው እኔ ለመውቀስ ሞራሉ የሚኖርህ? አንተ ንጹህ ሰው ነህ። አንተ ስነ ስርዓት አለ። አንተ ስነ ስርዓት አለ። ስለዛ እንኳን እንዳወራሽ ነገር ሁሉ ስታረክ ህሊናክ የት ሄዶ ነበር? ምን ደፋ ነው ያንን ሁሉ ነገር ስታስብ ስታደርግ? ዛሬ አንተ እኔ ከሱ ጋር ሆኜ ስላየኝ ነው እንደዚህ የሚያደርገው? የፈለገውን ነገር አስብ፣ የፈለገውን ነገር አምጣ። እኔ ግን ይኸውልህ ምንም የምለውጠው ሐሳብ አይኖረኝም። ገባ? ዛሬ ደርሳ ያዙ ልቀቁኝ ደግሞ አትበላ። አያምርብህም።
እኮ አውሪኝ በቃ አንተ የፈለግሽው ነገር ውስጥሽ ላይ ያለውን ነገር አውሪኝ። ከዛ በፊት ትክክል ነኝ ያልኩሽ አይደለም። በቃ ውስጤ ላይ ያለውንም አወራውም አላወራውም የሚለወጥ ነገር የለም። አለቀ። ከኔ ጋር መሆን አልፈልግም። ከኔ ጋር ህይወት መቀጠል አልፈልግም። አዎ አልፈልግም። ስለዚህ እኔ ጋር መቀመጥሽ ታዲያ አግባብ አይደለም። ታዲያ እኔ አግባብ ካልሆነ አንተ መውጣት ትችላለህ። ጭራሽ አዎ ከኔ ጋር መቀመጥ ማትፈልግ ከሆነ መውጣት ትችላለህ። ጨርሻለሁ። መውጣት ትችላለሽ ማለት አንተ እንዴት ነው ሴት ልጅ የምታናገረው? ክብር የለህም እንዴ? እሱ መውጣት ይችላል። አይገርምም? አንተ መውጣት ትችላለህ። ምን ነው ከመልካቱ ያስገባህት ባለፈው ጀምሮ ስታወራ አንተ እንደ ዕቃ ነው የምታስበው። እንዴት ነው የምታስበው? አሁን መውጣት አፈን ሞልታ መውጣት ትችላለሽ ትላለህ። ባለጌ ነህ። ወንድ ልጅ አይደለህ እንዴ አንተ? እያሽቃበጥክ ያለው አንተ ነህ። ባይዘው በመሀላችን የገባኸው አንተ ነህ እንጂ እኔ እና እሷ ድሮ የምንታረቅ ነበር። ገባህ? አንተ ነህ በመሀል እየገባህ ያለው። በጣም ታረቅን እንዴ? አሁንም ቢሆን ከመሀላችን ውጣ። አያገባህም። አሁን የተናገርካት ቃል ራሱ ዋጋ ያስከፍላል። አያገባህም እያልኩ ነው። አያገባህም ነው ስለኔና ስለሷ ልምታትም እንደባደብም እንጣላም እንጨቃጨቅም እንታረቃለን እኔ እና እሷ። አንተ ግን ማለት ነው መሀል ጠቅ ነው የምትሆነው። ገባህ? ውጣ በቃ ከመሀላችን። አንተ ያመጣቸው መሀል ጠቆች ሄዱብህ። እሱቶ እስከ ዛሬ ያመጣቸው መሀል ጠቆች ሄዱብህ። ዛሬ እስቲ አንድ መሀል ጠቅ የለህም? አለቁ እንዴ? ምን ከሌላ ሀገር ደግሞ ደውላ እንዳታስመጣ ጨምርና የሆነ ነገር ፍጠር። አንተ ሁሌም እንደዚህ አይነት ነገር የመፍጠር ጀብድ ስላለ ማለት ነው ይኸውልህ እስከ ዛሬ ያደረከው ነገር በሙሉ ማለት ነው በጣም ዋጋ ሊያስከፍልህ እንደሚችል ታውቃለህ። እኔ እስከ ዛሬ ድረስ ብዙ ሰዎችም ይሄንን አታድርጊ፣ እንደዚህ ጥሩ አይደለም፣ ምንም ቢሆን ጥሩ ነገርን አሳልፈሻል ስላሉኝ እንዲሁም ደግሞ እኔ ክፋትን በክፋት የመመለስ ፍላጎት ስለሌለኝ እንጂ ጥግ ድረስ ምን ማድረግ እንደምችል ጠንቅቀህ ታውቃለህ። ገባህ? አሁን እየመረቅሽኝ ነው ያለሽው። ጥግ ድረስ አሁን የሆነ ሰላም እየፈጠርሽ ነው ያለሽው። ሰላም እየፈጠርኩ አይደለም፣ እየተውኩህ ነው። ከገባ እየተውኩህ ነው። ነገር ግን ማልተውክ ቢሆን ኖሮ ጥግ ድረስ ምን ማድረግ እንደምችል ምን አይነት አቅም እንዳለኝ ጠንቅቀህ ታውቃለህ። ገባህ? ያንን ደግሞ አንድ በአንድ ማስረጃዎች አሉኝ። ከኔ አንድ እርምጃ መጓዝ ብቻ ነበር የሚጠበቅብኝ። ያንንም ነገር እያደረኩት ነበር፣ ግን ለፈጣሪ ስል ትቼዋለሁ። ገባክ? አንተ ግን ህሊና ካለ ይሄን ነገር ማስተዋል ቻልበት። እሺ ዛሬም ስለ በቀል ስለ ክፋት ምናምን አታስብ። አሁንም እኔ ስለ ክፋት አይደለም እያሰብኩ ያለው፣ ያለፈው ነገር አልፏል። ስለዚህ እናውራበትና ነገሮችን ፊክስ እናድርግ ነው እያልኩሽ ያለው። ፋይሉን ዘጋሁት። ዝም ብላ አታውራ በእናትህ እንደ ሴት ሲያስጠላ በእግዚአብሔር። እንዴ አንተ ወንድ ልጅ አይደለ እንዴ? ምንድን ነው ጥንቅ የሚያደርገ? እኔና እሷ እየተግባባን ነው አይደል ያለ ነው? ሴትነቱንም አየሁ ነው እየተግባባን ነው አይደል ያለ ነው? ምናምን ስትል ማለት ነው አፈርኩብህ። እየተግባባን ነው አይደል ያለ ነው? ስለዚህ አያገባህም፣ አንተ አያገባህም። እንዴ ምን ሆነ እየሆንክ ነው ያለው? እንደው እንደሆነ እስኪ ያለንበት ዘመን ማለት ነው ልጅህን እስኪ ወጥተህ እዛ ጋር ቁጭ በል አንድ ጊዜ ላውራት። እኔ ደግሞ አንድ 5 ደቂቃ ስጠኝ ላውራት። ውጣ አንተ አፈን ሞልተህ እኮ በመታትም ምናምን ያልክ ሰው ነህ። እንዴት ነው እሷን ለቅቄ አንተ እዚች ጋር የምሄደው? ይኸውልህ ነገሮችን አሁን ከሌላ ነገር ጋር አታያይዛቸው። እኔና እሷ ምንም ብንሆን እንግባባለን ነው እያልኩ ያለው። ስለዚህ ውጣ አንተ። ልግባባ አልችልም። መሀል ላይ የማወራው ምንም እያወራሁ አይደለም። አሁንም መሀል ላይ እያወራሁ ያለሁት ኤክስትራ ስታልፍ ነው፣ መስመር ስጥስ ነው እያወራሁ እኮ። ሂድ እሺ ብለህ ትንሽ ደቂቃ ሂድ፣ 5 ደቂቃ ላውራት። እሷን አትክፋት እሺ። ውጣ እንዳትነካኝ ሲጀመር። ይኸውልህ ጫፌን እንዳትነካኝ። እስካሁን ማሳጅ እያደረከኝ ነበር እንዴ? እንዳትነካኝ ነገር ያለው ሰማኸኝ? እስካሁንም ይኸውልሽ አንዴ ይሄን ብቻ ልንገርህ። ሰማኸኝ? እስካሁንም ዝም እያልኩ ያለሁት ማለት ከዚህ በፊት ላሳለፋችሁት ክሬዲት ብዬ ነው ስርዓት እያስኩ ያለሁት። ገባህ? አሁንም ቢሆን እኔ ላውራት ውጣልኝ። በቃ ያኔ እሱ አልፈልግም ትበለኝ፣ እኔ ትቼ እሄዳለሁ። አለቀ። ቆምኩኝም አውራት እዚሁ መግባባት ምናምን የሚባለውን ታሪክ ተውና ይሄንን ጭቅጭቅ ስለማልፈልገው አንተም ሌላ ነገር ውስጥ እንድገባ ስለማልፈልግ ለ5 ደቂቃ ይሰውኝ። እርግጠኛ ነሽ? በጣም እርግጠኛ ነኝ። ሄድና 5 ደቂቃ ብቻ ስጠኝ። ሰማኸኛ? ምንም አይነት ነገር እንድትጮህባት አልፈልግም። እሺ በስነ ስርዓት አውራት። እዚህ ጋር ሆኜ እጠብቅሃለሁ እኮ። ጣይት ከቻልክ እኮ በስነ ስርዓት አውራት። እሺ ችግር የለውም። መቀጠል ትችላለህ። ኦኬ መቀጠል እችላለሁ አይደል? ፖይንት የሆነ ጥያቄ ነው መጠየቅ ፈልገው። በመጀመሪያ ደረጃ ከዚህ ልጅ ጋር ያለሽን ግንኙነት እንድትነግሪኝ ፈልጋለሁ። ሁለተኛ ደረጃ ከኔ ጋር መቀጠል ትፈልጊያለሽ አትፈልጊም? ሶስተኛ ደረጃ ደግሞ በእንደዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው? በጣም ጥሩ። ለመጀመሪያ ጥያቄ ምንድን ነበር? የመጀመሪያ ጥያቄ አይ ዶንት ኖ ረስቻለሁ። ሁለተኛውን ግን አስታውሳለሁ። ከዚህ ልጅ ጋር ያለሽን ሪሌሽንሺፕ ምንድን ነው? ይሄንን ለአንተ ማስረዳት አይጠበቅብኝም፣ ምክንያቱም የማይገባህ ነገር ውስጥ መግባት ስለማትችል አንደኛ። ሁለተኛ ደረጃ ደግሞ ይሄንን ነገር እስከ መቼ ነው የምንቀጥለው ምናምን ላልከው ነገር ደግሞ ማለት ነው
እኔ ሁሉንም ነገር ጨርሼ ምንድነው መቀጠል አንችልም ብዬ ፋይሉን ከዘጋሁት ቆየ። አንተ ነህ እንደዚህ እያንዛዛከው ያለኸው በሁለተኛ ደረጃ ማለት ነው። ሶስተኛ ደግሞ እስከመሸኝና አንቺ የምንቀጥለው ምናምን ላልከው ነገር እኔ ፋይሉን ከዘጋሁት ቆየ። መቀጠልም እንደማልፈልግ ሺ ጊዜ ተናግሬያለሁ አይደለ? አንተ ነህ በየቦታው እየተገኘ ለምን እንደዚህ ያደረግሽ? ለምን ወጣሽ? ለምን ወጣሽ? ነገር ነው እያደረግሽ ያለሽው። የምሬ ነው። ዛሬ ላይ ገባሽ ይችላል። ምናልባት ዙሪያሽ ላይ ብዙ ሰዎች ስላሉ ሆይ እያሉልሽ ስለሆነ ያንተ ዙሪያ ላይ የነበሩት ሰዎችና ሆይታዎች ወዴት ሸኛቸው? አቅቶኝ አይደለም ሩታ፣ ሰላም ስለምፈልግ ነው። አቅቶኝ አይደለም። ካንቺ በላይ መሆን እችላለሁ። ታይ ታዲያ ለምን አትሄድም? የምሬ ነው። ካንቺ በላይ ሆኜ መገኘት እችላለሁ። ምን ከለከለክ? ሂድ። ተይሻልሽ ሩታ። ኧረ እባክህ እያስፈራራኝ ነው። እየታገስኩሽ ነው ያለው። እያስፈራራኝ ነው። የምሬ ነው። እየታገስኩሽ ነው ያለው። እውነት እኔ የሆነ ሰው በህይወቴ ላይ መጥቶ ሄዶ አይደለም አሁንም አንቺን እያልኩ ያለሁት። ኧረ ተረዳሽኝ? ያለፈው አልፏል። ምናልባት ብዙ ጥፋቶች ሊኖሩ ይችላሉ። ለነዛ ጥፋቶች በሙሉ ደግሞ ሶሪ አሉ ብለህ እንኳን እኮ ማመን የማትችል ሰው አንተ። እሺ አሉ። አላጠፋም። ኧረ አንተ በጣም ጻድቅ ነህ። እሺ ጥፋተኛ ነኝ አይደለህም? ጻድቅ ነህ። ጥፋተኛ ነኝ አይደለህም? ጻድቅ ነህ። እስከዛሬ ራስህንም ኦዲየንስንም ጻድቅ እንደሆንክ አይደል እያሳየህ የነበረው? ጻድቅ ነህ አንተ። በጣም ንጹህ ሰው ነህ። አዎ እኔ ጥፋተኛ ነኝ። ከይሳቅ ጋር መሆኔ ጥፋተኛ ነኝ። ስለሱ ነገር ደግሞ ልንገርህ፣ አያገባህም። ምን የሚሆን አያገባህም። የማያገባ ነገር ውስጥ እየገባ አታብካሽ ሩታ። የምሬን ነው። እኔ ካንቺ በላይ ሆኜ መገኘት እችላለሁ። መንገዱን ጨርቅ ያርግልህ። መስማት ትችላለህ? ይኸውልሽ ትዕግስቴን አታስጨርሺ። እኔ አንቺን እፈልግሻለሁ እያልኩሽ ነው። ትዕግስት አለ እንዴ አንተ? ለካ ትዕግስትማ እንዴት እንደሆነ ቁጭ ብዬ ላስተምርክ እችል ነበር። አሁንማ እያሳይሽኝ እኮ ነው። እየተበቀልሽ እያሳይሽኝ ነው አይደል? ባንቺ ቤት በስማ እየተበቀልኩ ነው እንዴ? እኔ ልክ አንዴ ሰውን ተውኩኝ ነው። ከእንደዚህ አይነትም ላልቆጥረው እችላለሁ። ከገባክ ተውኩኝ ነው። ገባ? እሺ ጅማኔማ ስንት ነገር እኮ ነው። በጣም በብዙ መንገድ እኔ አንተን ልበቀል የምችልበት በጣም ብዙ መንገዶች ነበሩኝ። ኦኬ አሁን ታዲያ ሰላም ለመፍጠር እንትን እያልሽ ነው ያለሽው? ሰላም ለመፍጠር አይደለም፣ የራሴን ህይወት ነው እየኖርኩ ያለሁት። ሩታ ይገባሻል? የራሴን ህይወት ነው እየኖርኩ ያለሁት። አይ አገባህም አንተ። ቦታ አለኝ ነው እያልኩሽ ያለሁት። በእናትህ ወደዛ ዞር በል። ቦታን እዛው ስትፈልግ አውጥተህ ሽጠው። ቦታ አለኝ ምናምን ትላለህ እንዴ? አንተ እንደፈለክ እንደ ልብ ሆነ እንደፈለክ አድርገህ እራት እስከ መጋበዝ ደርሰህ ቁርስ ትበላለህ እስከ መባል ደርሰህ ምንድነው ራቁትን ገንዳ ውስጥ እስከ መዋኘት ደርሰህ የት አይነት ንጹህ ሰው ነው በእናትህ የኔ ጻድቅ። አሁን ራስን እንደ ጻድቅ እያሳየክ መሆኑ ነው። ተው እንጂ በጣም የምትደንቅ ሰው ነው በእናትህ። ከዛስ እያመሸክ መግባት ቀር አንድ ነገር ልንገርሽ አይደለ? ደግሞ ክደት አላደርኩም ውጭ አላደርኩም ማለት ክደት። እሺ አንድ ነገር ልንገርሽ፣ አንድ አዳምጪ። እኔ ማረጋቸው ነገሮች በሙሉ ክደት ማታፍር ባለጌ ነህ በጣም። እሺ አንዴ አዳምጪ። አላዳምጥም። አንድ ጊዜ ስሚ። አላዳምጥም። የምሬን ነው። ታይ አሁንም በትዕግስት ነው እየለመንኩሽ ያለሁት ሩታ። እኔ ራሴን በመጠበቅ ብዙ ነገሮችን አድርጌ ሊሆን ይችላል። አንቺ ግን ሴት ልጅ ነሽ። በጣም ራስን መጠበቅ ትችላለህ። ነው አንዴ አዳምጪ። እኔ ደግሞ ስለ ክብሬ መጠንቀቅ በደንብ እችልበታለሁ። ሴት ልጅ ነሽ። ነገ ከነገ ወዲያ ብዙ ህይወት ሊኖርሽ ይችላል የራስሽ። እሺ ተረዳሽኝ? ተረዳው። ለዛ ሁሉ ነገር ደግሞ ዛሬ የምታደርጋቸው ነገሮች ናቸው መንስኤ የሚሆኑት። እውነትህን ነው። ስለዚህ አስቢበት። ስላሰብክልኝ አመሰግናለሁ። ደህና ሰንብት። ልቀቀኝ። እያናገርኩሽ ነው ያለሁት። ምናልባት ማለት ነው እሱ ስላለ ማንም ስላለ አይደለም። ኖ እሱ ስላለ ማለት ነው። ማንም ስላለ አይደለም። ሰው ያለሽ እንዳይመስልሽ። ማንም ስላለ አይደለም። ሁሉም ሰው እስካለሽ ነው የሚጠቅምሽ። ያኔ